ኤፍሬም እሱን ለኔ ተው፣ ይሄንን ጥያቄ ለኔ ተው። ከሴትም ጋር ልሆን ከምንም ልኑር ከምንም ለምንድነው ተራ በተራ እየመጣችሁ እየተለማመጣችሁ ለዚህ ልጅ የልብ ልብ የምትሰጡት? በቃ ይሄን ልጅ ማለት ነው ትልቁ ትኩረትና አቴንሽን ስላገኘ ነው። በነገራችን ላይ ሁሉም ሰው መጥቶ ይለምነዋል። ሁሉም ሰው አብርሃም ትክክል አይደለም፣ ይሄን አታርግ ምናምን እያለ እየመጣ ሁሉም ሰው በየተራ ይለምነዋል፣ ይለማመጠዋል። ይሄ ልጅ ለዛ ነው እንደዚህ እየሆነ ያለው። እውነታውን ማወቅ ከፈለጋችሁ ማለት ነው። ኤፊ አንተ እንደ እንትንህ የሚገባህን ነገር አድርጋል። ህይወቱን ለማስተካከል ወደ ትክክለኛው መስመር እንዲመጣ ከትልልቆቹ ባሻገር ማለት ነው ለዚህ ልጅ የተሻለውን ነገር የተቻለህን ነገር በሙሉ አድርጋልና አንተ አሁን ላይ መተህ እሱን እየጠየቅ እንትን የምትልበት ምንም አይነት ሪዝን የለም። በቃ የራሱ ጉዳይ ከፈለገ ይጎዳ። ወደ እሱ ህይወትም የመጣች ሴት አምናበት ነው እየመጣች ያለችው። ምን ሲያደርግ እንደነበር ታውቃለች። እኔ ለምን የተጨመላለቀ ነገር ሴቶቹም እንደሚወዱ አላውቅም። ስለዚህ እየሄዳችሁ አትለምኑት፣ እየሄዳችሁ እንዲህ ነው አትበሉት። በቃ ለዚህ ልጅ የልብ ልብ እየሰጠ ያለው ነገር ቢኖር ይሄ ነው ማለት ነው። እና ከአንተ የቀረ ነገር የለም። ማድረግ የምትችለውን በቃ የአቅምህን ሞክረሃል፣ አድርገሃል። ይሄ ልጅ ወደ ትክክለኛው የህይወት መስመር እንዲመጣ የተቻለህን ጥረት በሙሉ አድርገሃል። አሁን እሱን ሄደን ልትለምን የምትችልበት ምንም አይነት ሪዝን ይኖራል ብዬ አላስብም። ለማንኛውም በኤፊ ዩቲዩብ ቻናል የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁ ማለት ነው። ያው እንደ ወንድም አብርሽን ቀርቦ ለማውራትና ነገሮችን ካስተካከለ በሚል እንትን ብሎ ነበረ። ግን የአብርሃም ከአቋቋሙ ጀምሮ ሰውን የሚያወራበት ነገር ማለት ነው በተለይ አሞኛል ብሎ ከዳነበት ጊዜ ጀምሮ ሙሉ በሙሉ ነው የተቀየረው እና እንደዚህ ያለን ሰው ለመምከር እንዲህ ነው ለማለት መሞከር ድንጋይ ላይ ውሃ እንደማፍሰስ ነው እንደኔ የምቆጥረው እና ጀስት እኔ የተመለከትኩት ነገር ይሄ ነው ማለት ነው። የነዴቭን ቪዲዮ ደግሞ እስኪ ሪያክት እያደረግን ሀሳባችንን ለመስጠት እንሞክር። ካሁን በኋላ እሱ ጋር የሚባል ነገር እንዳትሄጂ ብዬሽ ነበር፣ ልታቆሚ አልቻልሽም። ድጋሚ ትናንትና ከእሱ ጋር አየውሽ። እኔ እኮ ግርም የምትለኝ ማለት ነው እየዞርክ ሰላም እየነሳ ልክ ራስን እንደ ሰላማዊ ሰው ልክ ራስን እንደ አስታራቂ የምታየው መንገድ ጭራሽ የማይዋጥልኝ ነገር ነው ማለት ነው። እንዴት አብርሃም ጋር ትሄጃለች ትላታለህ? ልጇን በአደባባይ ነጥቋት የመጣ ልጅ ጋር ሄዳ ልጇን ማስመለስም የለባትም። እኔ እንዴት እንደምታስብ አላቅም። ብቻ አንዳንድ ጊዜ የምታደርጋቸው የምትናገራቸው ንግግሮች በሙሉ ማለት ነው ችግሮችን የመፍታት ሳይሆን ችግሮችን ሙሉ በሙሉ የማወሳሰብ ተግባርን ይዘህ የምትንቀሳቀስ ነው የሚመስለኝ። እኔ እውነቱን ስናገር እኔ ሀቅ ከመናገር ወደኋላ ማለት አልፈልግም። አሁንም ቢሆን ማለት ነው የእውነት ሰው ነኝ ካልክ ወንድሜ የሚያደርገው ነገር ያሳስበኛል የምትል ከሆነ እስኪ ፊት ለፊት ለአብርሃም የሚያደርጋቸው ነገሮች ፍጹም ስህተት እንደሆኑና ትክክል እንዳልሆኑ ተናገር። አንድም ቀን ያንን ስታደርግ እኔ ተመልክቼ አላቅም። ጭራሽ ያንን ነገር ለማድረግ የሚሞክሩ ሰዎችን ወንድሜን አተንኩ እያልክ ግብ ከመፍጠር የተሻለ ሌላ ነገር ስታደርግ ተመልክቼ ስለማላቅ ነው ይህንን ነገር እያልኩ ያለሁት። ለማንኛውም አሁን ላይ በዴቭ ቻናል የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁኝ። በተቻለሽ መጠን አብርሃም ጋር አትድረሺ፣ ኮራ በይበት። ስለማትኮሩበት ነው አብርሃም እንዲህ የሆነባቸው ያለው ምናምን እና የፓስፖርቷንም ጉዳይ ጨምሮ አንስቷል ማለት ነው። የፓስፖርቱ ጉዳይ ላይ ሰፋ ያለ ሀሳብ እሰጣለሁ። ለማንኛውም እስኪ ቪዲዮን እንመልከት። ወደ ውጭ ሊሄድ ስል ከለከሉኝ፣ ፓስፖርት የወሰዱ ምናምን በቃ ይህንን ሁሉ የሚያወራው ምንድን ነው? በቃ ተፈላጊነት ስሜት እየተሰማው ነው ያለው ልጁ። ተረዳሽኝ አይደለ? ተፈላጊነት ስሜት እየተሰማው ስለሆነ ከትናንት ወዲያ እኔ ረፊ ብዬሽ ነበር። በቃ መጨረሻ ላይ እኔ ተናድጄም ቢሆን ግን ረፊ በቃ ሩታ አቁሚ፣ ካሁን በኋላ እሱ ጋር የሚባል ነገር እንዳትሄጂ ብዬሽ ነበር እኮ። እናውቃለን እኮ ወንድምህ የተፈላጊነት ስሜት ስላለውና ስላልበሰለ ነው በነገራችን ላይ ማለት ነው። ይሄ ልጅ በሚስቱ ቢፈለግ በልጁ እናት ቢፈለግ ለሱ ክብር እንጂ ክብሩን ዝቅ የሚያደርግ ነገር አይደለም። መረዳቱ ትንሽ ደከም ያለ ስለሆነና ገና የምርም እንቡር ብሎ ጨርሶ እንትን ቦርቆ ያልጨረሰ አይነት ልጅ ስለሆነ እንጂ በሩታ ቢፈለግ እኮ ለሱ ክብር እንጂ ውርደት አይደለም። እውነቱን ስናገር ማለት ነው። እሷ ስለበሰለች በቃ ይሄ መኩራት ምናምን ያለፈበት ነገር እንደሆነ ሞር ስለምትረዳ ነው ያንን ነገር እያደረገ ያለችው። ለማንኛውም በአጋጣሚ ቢሆን ትክክለኛ ነገር እንደተናገርኩ ውስጤ ይሰማዋል። ለማንኛውም ለሩታም ያለው መፍትሄ ይሄ ነው በነገራችን ላይ ማለት ነው። እንደዚህ አይነትን እንደ ፌንጣ ከሴት ሴት የሚዘልን ወንድ በድጋሚ ወደ ህይወትሽ አስገብተሽ እኔ ዳግም ስታለቅሽ አንቺን ማየት ስለማልፈልግ ይህንን ሀሳብ ብትቀበይ ሞር የተሻለ ነው ብዬ አስባለሁ። ሜቢ አንቺን በደንብ ከልብሽ ወሰንሽ እንደሆነ መረዳት ችያለሁኝ።
ልታቆሚ አልቻልሽም። ድጋሜ ትናንትና እሱ ጋር አየውሽ። ለምንድን ነው ይሄንን የምታደርጊው? እርግጠኝነት እኔ ወደ እሱ እንደምሄድ ያለኔ ፍቃድ ነገሮችን ካደረገ ወደ እሱ እንደምሄድ ስለሚያውቅ ነው ይሄንን አጋጣሚ የፈጠረው፣ እራሱ ፈልጎት ነው እንጂ በቃ ይሄንን ነገር ነው እኔም እያልኩ ያለሁት ማለት ነው። አብርሃም ልጁን አፍቆት ወይም ከልጁ ጋር ጊዜ ማሳለፍ ፈልጎ ምናምን አይደለም ጋይስ፣ እንዳትሸወዱ። አብርሃም ልጁን የወሰደው ከሩታ ጋር ለመበሻሸቅና ሆን ብሎ ፍቅርን ጠራት፣ ልጁን ይዞ ሄደ። መበሻሸቅ ነው። ሶ ልጁን እንደ መበሻሸቃ ከሚቆጥር ልጅ ጋር እንግዲህ እቺ ልጅ ሪሌሽኗን አስተካኪ ወደዚህ ወደዛ ምናምን እየተባለ እድሜዋን ልታባክን የምትችልበት ምንም አይነት ምክንያት የለም። እውነቱን ስነግራችሁ ማለት ነው። ገና የእናንተ ወንድም እንደዚህ በትዳር ተከብሮ ለመኖር በጣም ብዙ የሚቀራቸው ነገሮች እንዳሉት ነው በአደባባይ እያሳየ ያለው ማለት ነው። አይናቸውን ጨፍነው አለ አይደለ እሱ ጋር የሚመጡ ሴቶች ራሱ እኔ እንጃ ምን ፊል እንደሚያደርጉ አላውቅም። ብቻ እኔ አይደለሁም ፈልጌ ሄድኩት፣ ልጄን ቀምቶኝ ነው። ገባ አይደለ? ሲቀጥል ደግሞ ያቆም ጉዳይ እኔ ምንም ያጣረኝም ያነሰኝም ነገር የለም። እኔ ስርዓቷ ማለት ነው እግዚአብሔርን። እኔ እኮ ሌላ ሰው ቢሆን ይህንን ነገር ፍጹም እንደማያደርገው እርግጠኛ ነኝ። በቃ ይሆናል አይደለ አብርሃም በሚሆነው አብርሃም በሚያደርገው ነገር የእሱን ፋሚሊዎች እንደዚህ በስነስርዓት ለማውራት ራሱ ትንሽ ነገሮች ከበድ እንደሚሉ ግልጽ ነው። እና እቺ ልጅ እስከዛሬ ድረስ ማለት ነው አሁን እሷን እነቡዜ የሆነ ጋጠወጥ ንግግሯ ትክክል እንዳልሆነ ምናምን አድርጋችሁ በሰው ዘንድ ለማሳየት ትጥራላችሁ። ግን እስከዛሬ ድረስ እናንተን ታግሳ የምታወራበት መንገድ ያን ሁሉ ነገር ስታደርጉ ምን ያክል እቺ ልጅ የበሰለች እንደሆነ ነው እያሳየ ያለው። ሰው ትዳሯን ለማዳን ነው ዝቅ ካለችም ዝቅ ብለ ዋጋ እየከፈለች ያለችው ማለት ነው። እኔ ባልኖር እንደኔ እንኳን ባትሆን ግን ደግሞ ተንከባክባ በስነስርዓት ጠብቃ የምትይዝልኝ ልጅ ጭምር ነው ለልጅ እንትን ያልኩለት። ተንከባከቢ ይቭን አለው አይደለም ሌላ ነገር ሊያቀተኝና ሊያንሰኝ ቀርቶ ገባ አይደለ? ስለዚህ ምን እኔ በነገራችን ላይ ይሄንን ነገር ራሱ ወደ ሌላ ነገር እንደሚከረብቱብሽ አትጠራጠሪ። ልጁን በአግባቡ አትይዝም፣ ለሰው ነው ጥላ የምትሄደው ምናምን ብዙ ነገሮችን ነው የሆነ እንደ ነጥብ ሊያነሱብሽ የሚችሉትና በተቻለ መጠን ማለት ነው። ምክንያቱም ቀላል ሰዎች እንዳልሆኑ በተደጋጋሚ ነው እያሳዩ ያሉት። እድሉን ቢያገኙ ልዑልን ከአንቺ ከመንጠቅ ወደኋላ አይሉም። በቃ ይሄ ምንም የተደበቀ ምናምን ነገር አይደለም ጋይስ፣ እውነታው ነው። እና በተቻለሽ መጠን እነዚህን አንቺ ጋር ያሉ ክፍተቶችን እና ጉድለቶችን ለመሙላት ብትሞክር የተሻለ ነው። ሶ እንደ ጥያቄ ሊያነሳ ይችላል። የት ነበርሽ እኔ መጥቼ ልጁን ስወስድ ምናምን ብዙ ነገሮችን ሊያነሳ ይችላል። ሶ ስራዎች ሊኖሩብሽ ይችላሉ። እንደተባለውም ልጆችሽን ለሚያግዝሽ ሰው ሰተሽ ልትወጪ ትችያለሽ፣ ወይም ልጁን ለሚያግዝሽ ሰው ሰተሽ ልትወጪ ትችያለሽ። ያንን ነገር ደግሞ እንደ ነጥብ እንዳይጠቀሙብሽ በጣም እንትን ማለት እንዳለብሽ ነው እንደኔ የሚሰማኝ። ያጣሁትም ነገር የለም። ከድሮም ጀምሮ እኔ ብቻዬን ነገሮችን ስጋፈጥ ነው ያለፍኩትኝ። ምንም የሚከብደኝ ነገር የለም። ምንም ያጣሁት ነገር የለም። ልጁን ማግኘት የሚፈልግ ከሆነ ከልጁ ጋር የራሱን ታይም ያሳልፋል እንጂ ሴት እየጎተተበት ልጄን እንትን እንዲል አልፈልግም። በቃ ይሄን ነው እኛም እያልን ያለ ነው። ይሄ ነው ልጅን ማግኘት ከፈለክ ከልጅ ጋር የተሻለ ጊዜ ታሳልፋለህ። ልጅ እንዳለህ ልታሳያት ነው ፍቅር ጋር አንጠልጥለ ሄድከው። ምንም ሌላ ታምር የለውም። በነገራችን ላይ ጋይስ እንደ መበሻሸቂያ ስለሚፈልገው ነው። ለማንኛውም ጠቅለል አድርጌ ሀሳቤን ለመስጠት ስሞክር በሁለት እግርሽ መቆም እንደምትች ከሱ ውጪ ሰው እንደማትሆኑ ነው በነገራችን ላይ አብርሃም የሚያስበው፣ አንቺንም ሄርሜላንም እንዲሁም ሌሎቹንም ማለት ነው። በቃ ይሄ እሱ ጭንቅላት ውስጥ ያለ ኢጎ ነው እና ማሳየት መቻል አለባችሁ። በሁለት እግራችሁ ያለሱ ድጋፍ መቆም እንደምትችሉ ያለሱ ሚዲያው ላይ በደንብ ሻይን ማድረግ እንደምትችሉ ለሁሉም ሰው ማሳየት መቻል አለባችሁ። እሱም ያንን ነገር መረዳት መቻል አለበት። ያ ነገር ነው ኢጎ እየፈጠረበት ያለው። እንደፈለግኩ ባረጋቸው፣ እንደፈለግኩ ብጮትባቸው፣ የፈለግኩትን ነገር ባደርጋቸው ከኔ ስር የሚጠፉ ሴቶች አይደለም የሚልን አስተሳሰብ ተሸክሞ የሚዞር ሰው ነው ያለው እና እኔ ዴቭ ለይ በቃ ይሆናል አይደለ ነገሮችን ልትለይ አልቻልክም እስከዛሬ ድረስ ማለት ነው። ከማን ነው ገነ ይሄ እንደፈለግኩ ሴቶችን እየጎዳውኝ የፈለግኩትን እያደረግኩ እያተራመስኩ ቀጥላለሁ ከሚለው ወንድምህ ጎን ነው ወይስ እቺ ሕፃን ልጅን ይዛ በየጊዜው ከሚያስለቅሳት ልጅ ጎን ነህ? ይህንን ነገር በደንብ መለየት አለበት። ከዛ ውጪ ለሁሉም ሰው እየሄድክ ይሆናል አይደል የኮሚኒኬሽን ሚኒስተር ይመስል መግለጫ የምትሰጠው ነገር እኔ ብዙም አይስበኝም። ያለው እውነታ ይሄ ነው ማለት ነው። እናንተስ ጋይስ በዚህ ዙሪያ ላይ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮሜንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።